ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። እነ አረጋ ከበደ ሙሴዎቻችን ሲሏቸው የነበሩትን የአማራ አድማ ብተና ኃይል ሊበትኑት መሆኑ ተሰማም። በክልሉ ከሰሞኑ በነበረ ሚስጥራዊ ስብሰባ ላይ እንደተገለጸው አድማ ብተናው እንዲፈርስ የተወሰነ ሲሆን አድማ ብተና ከፍተኛ አመራሮች የነበሩ የክልሉ ሰዎች በመከላከያ ሰራዊት ውስጥ የመሪነት ቦታ እንዲያገኙ መደረጉም ተገልጿል። አሁን በይፋ ያልተገለጸውና ውሳኔው የጸደቀው የአድማ ብተና ኃይሉን የማፍረስ ስራ ውስጥ ለውስጥ የተገበረ መሆኑ ሲነገር ለአድማ ብተና ኃይሉ መፍረሱን እንዴት እናሳውቅ የሚለው ለአመራሮቹ ስጋቻን ፈጥሮባቸዋል። አድማ ብተና ኃይሉ ፈረሰ ሲባል ወደ ፋኖ ኃይሎች ይገባል፣ ታጣቂዎቹን ያጠናክርብናል የሚለው ለባዲናውያኑ ብልጽግናዎች ከባድ ስጋቻ የፈጠረባቸውም ሆኗል። መረጃውን በዝርዝር ይዘነዋል፣ ተሰሙታላችሁ። የሚኒሊክ እዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ የደፈጣና የቆርጣ ጥቃት 19 አገዛዙ ወታደሮች ሲሞቱ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር አድማ ብተና አዛዡን ጨምሮ 68 የጠላት ጥምር ጦር ምንሻ አድማ ብተና መከላከያ ፖሊስ በመሸኘት በድል አድራጊነቱ ቀጥሏል። ከቴሊሊና ከእንጅባራ ከተማ በመነሳት ወደ ሮብ ገበያ እየተመመ የነበረው የጠላት ሰራዊት የንጹሃንን ቤት እየሰበረም እየፈተሸ ከፍተኛ ዘርፊያ እየፈጸመ ባለበት ወቅት በ44ኛ ክፍለ ጦር ወጥመድ ውስጥ ገብቶ ከባድ ምትን አስተናግዷል። ሌላኛው በዝርዝር የምንነግራችሁ የሰዓቱ መረጃችን ነው። በሸዋ በኤፍራታና ግድም ወረዳ በጅሌ ጥሙጋ ወረዳ አዋሳኝ የሚኖሩ የሙስሊም እምነት ተከታይ አማራዎች በብልጽግና አመራሮች ከፍተኛ ዘረፋ ሲፈጸምባቸው የአጋዙ 101ኛ አየር ወለድ ክፍለ ጦር አመራሩ ፋኖን ተቀላቅሏል። በሌላኛው ግንባር በቴዎድሮስ እዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከቀኑ 7 ሰዓት በፈጸመው ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበት መኪና በፋኖቹ ተማርኮ ተወስዷል። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሳቸውን ተያይዘውታል። ደቡብ አፍሪካ ከአፓርታይድ ነጻ ለመሆን በምታገልበት ወቅት በበርካታ የአፍሪካ ሀገራት ስትታገዝ እንደነበር ታሪክ ምስክር ነው። ነጻነቷ እንድታገኝ ብዙ የአፍሪካ ሀገራት በተለያየ መንገድ ረድተዋታል። አሁን ላይ ነገሩ ተገላቢጦሽ ሆኖ ደቡብ አፍሪካውያን በአፍሪካውያኑ ላይ ተነስተውባቸዋል። በባህር ማዶ በሆርሙዝ የባህር ወሽመጥ ላይ በከባድ መሳሪያ የታገዘ የተኩስ ልውውጥ ተካሂዷል። ለዓለም የንግድ ሰንሰለት እጅግ ስትራቴጂካዊ በሆነው የሆርሙዝ ባህር ወሽመጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ወደ አዲስ ምዕራፍ በመሸጋገር ጠንካራ የተኩስ ልውውጥ መደረጉ ተረጋግጧል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። የሚኒሊክ እዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ የደፈጣና የቆረጣ ጥቃት 19 አገዛዙ ወታደሮች ሲሞቱ የፋኖ ኃይሎች ድል ተቀዳጅተዋል። በ16 ባስ በ6 ፓትሮልና በ5 ኦራል መኪኖች ተጭኖ ወደ ላሊበላና ሰቆጣ ለማለፍ የሞከረው የጠላት ስብስብ በፋኖ ኃይል ስልታዊ ጥቃት መፈናፈኛ አጥቶ እንዲሽመደመድ ተደርጓል። ይህ ድል የፋኖን የመርጃ ጥራትና ጠላትን በማንኛውም ቦታ የመቅጣት ብቃትን ዳግም ያረጋገጠ ስለመሆኑም ተመላክቷል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር አድማ ብተና አዛዡን ጨምሮ 68 የጠላት ጥምር ጦር ሚኒሻ አድማ ብተና መከላከያ ፖሊስ በመሸኘት በድል አድራጊነቱ ቀጥሏል። ከቴሊሊና ከእንጅባራ ከተማ በመነሳት ወደ ሮብ ገበያ እየተመመ የነበረው የጠላት ሰራዊት የንጹሃንን ቤት እየሰበረም እየፈተሸ ከፍተኛ ዘርፊያ እየፈጸመ ባለበት ወቅት በ44ኛ ክፍለ ጦር ወጥመድ ውስጥ ገብቶ ነው የተመታው። በዚህ ትንቅንቅ 44ኛ ክፍለ ጦር 2 ብሬን 55 ክላሽ 3 መገናኛ ሬዲዮ ከ5000 በላይ የክላሽ ተተኳሽ 3000 የብሬን ተተኳሽ 2 አስቃጥላይ የዲሽቃ ተተኳሽ 5 መከላከያና 2 አድማ ብተናዎችን ስለመማረኩም ተገልጿል። የአማራ አድማ ብተና የልዩ ኃይል እጣ ፈንታ ሳይገጥመው አልቀረም ተብሏል። በአመራር ደረጃ የአድማ በታኝ አመራሮች በመከላከያ ውስጥ የስልጣን ቦታቸውን ይዘዋል ተብለዋል። ለበርካታ ቀናት ሲደረግ የነበረው የአማራ ክልል የጸጥታ አመራሮች ዝግ ስብሰባ መረጃ በይፋ ወጥቷል። አባሎቻችንን እንዴት እንንገራቸው ይበተኑብናል በማለት ነው እንጂ የአመራሮች ሹመት ተጠናቋል፣ የሌሎች ክልሎች እንደማይፈርስ እና ባለበትም እንደሚቆይ ተረጋግጧል። የሚፈርሱበት ዋነኛ ምክንያት አልተማመንም በሚል ሲሆን ፋኖን ይቀላቀላሉ የሚል ከፍተኛ ስጋት ውስጥ ነን ሲል የመከላከያ ዋና አዛዥ አስታውቋል። አማራ ክልል ላይ መሳሪያ የታጠቀ ኃይል ማየት አይፈልጉም። ምክንያቱም አማራን ማዳከም ህልማቸው ራሱን እንዳይከላከል የማድረግ ህልም ላይ
ስለሆኑና የአማራ አድማ ብተና አባላትና አመራሮች እናንተን የሚፈልግ ህዝብና ኃይል አላችሁ፣ በእናንተም አይፈረድም፣ የማይሆን ፖለቲካ ስላጠጧችሁ ነው። አሁን ግን እውነታውን መጋፈጥ አለባችሁ። ከመበተናችሁ በፊት ወንድሞቻችሁን ተቀላቀሉ። አድማና ፋኖ አንድ ከሆነ አይደለም መከላከያ ቀርቶ ማንም አያቆመንም። የወንድሞቻችሁን ጥሪ ተቀበሉ ሲሉ የፋኖ ኃይሎች ዳግም ጥሪ አቅርበዋል። ሊበትነን የመጣን መንግስት ነኝ ባይ እኛ ቀድመን እንበትነው ሲል ነው ፋኖ ጥሪውን ያቀረበው። በኤፍራታና ግድም ወረዳ በጅሌ ጥሙጋ ወረዳ አዋሳኝ የሚኖሩ የሙስሊም እምነት ተከታይ አማራዎች በብልጽግና አመራሮች ከፍተኛ ዘረፋ ሲፈጸምባቸው ያጋዙ 101ኛ አየር ወለድ ክፍለ ጦር አመራሩ ፋኖ ተቀላቅሏል። በጉባ ዋጮ የሚኖሩ ሙስሊም አማራዎች ሁለት ቋንቋ በመናገራቸው ካሁን በፊት ቤታቸው በብልጽግና አስተባባሪነት በልዩ ዞኑ የኦሮሞ ብሔረሰብ አመራሮች ቤታቸው ተቃጥሎባቸውና ንብረታቸውም ተዘርፎ ሸራ ጥለው ይኖሩ እንደነበር ተገልጿል። ብልጽግና መሬታቸውን ለረጅም ጊዜ አጥሮ የሚገኘውን ሱካይ ዱላ ኑ ረሱ በማለት ስንዴ ዝሩ በማለት አርሰው አለስልሰው ደክመው አዝምረው አጭደው ወቅተው መጠቀም እንዳይችሉ ክልከላና የተዘመረውን ጭኖ ይዞባቸው እንደወጣም ተገልጿል። ይህ ምርት አይገባችሁም በማለት በጅሌ ጥሙጋ ወረዳ ሰንበቴ መሬት አስተዳደር ጽሕፈት ቤት ኃላፊ አብዱ ሽሮ ከግብረ ኃይሎቹ ጋር በመሆን ነው ተጭኖ እንዲወጣ ያደረገባቸው ሲሉ የመረጃ ምንጮች ተናግረዋል። በሌላ የግንባር መረጃ የብልጽግናው 101ኛ አየር ወለድ ክፍለ ጦር የሻለቃ አመራሩ ከነ ሙሉ ትጥቁና የሬዲዮ መገናኛ በመያዝ ለአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን በይፋ ተቀላቅሏል። ለመውደቅ እየተንገዳገደ ላለ አምባገነን ስርዓት ከንቱ የህይወት ዋጋ አልከፍልም፣ የህዝቤንም መከራ ከዚህ በላይ ማየት አልፈልግም፣ የአማራ ህዝብ ከዚህ በላይ አልበድልም በማለት የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን የተቀላቀለው የሻለቃው አመራር ከዛሬ ጀምሮ የበደልኩትን ህዝብ ከፋኖ ወንድሞቼ ጋር ተሰልፌ ውድ መስዋዕትነት ለመክፈል ቃል ገብቻለሁ በማለት የተናገረ ሲሆን በፋኖ አመራሮች ለተደረገለት ደማቅ አቀባበልም ምስጋናውን አቅርቧል። በምስራቅ ወለጋ ኪረሙ ወረዳ በአማራ ተወላጆች ላይ አዲስ የወረራና የዘረፋ ማዕበል ተቀስቅሷል። ያጋዙ ኃይሎች የህዝቡን አብሮነት ለማፍረስ እስርና እንግልት እያደረሱ መሆኑ ተረጋግጧል። በምስራቅ ወለጋ ዞን ኪረሙ ወረዳ በሚገኙ መርጋ ጀሬኛና ባጊን ቀበሌዎች የብልጽግና ጋዝ ታጣቂዎች በአማራ ተወላጆች ላይ ሰፊ ወታደራዊ ወረራ መፈጸማቸውን የተሰማው የጥቃት በተለይም ለዘመናት የአማራና የኦሮሞ ህዝብ በፍቅርና በሰላም በሚኖርበት ሲነደሮ ከተማ ላይ ያነጣጠረ ሲሆን አጋዙ የህዝቡን ማህበራዊ ትስስርና አብሮነት በኃይል ለማፍረስ እየተንቀሳቀሰ መሆኑ ተገልጿል። ከቦታው የወጣው መረጃ እንደሚያመላክተው ያጋዙ ኃይሎች የሲነደሮ ከተማ ነዋሪዎችን ከነዚህ ነፍጠኛ ጋር እንዴት በፍቅር ትኖራላችሁ፣ እንዴትስ ትዋልዳላችሁ በሚል ጥላቻን በሚዘሩ ንግግሮች ከፍተኛ ድብደባ፣ እንግልትና ስር እያደረሱባቸው ይገኛሉም ተብለዋል። የድርጊት አጋዙ በህዝቦች መካከል ያለውን የቆየ ፍቅርና መከባበር ወደ ግጭት ለመለወጥ እያደረገ ያለው ስልታዊ ጥረት አካል መሆኑን ተንታኞች ገልጸዋል። በተያያዘም ሚያዝያ 28 2018 ዓ.ም በዚሁ ወረዳ ውስጥ በሚኖሩ የአማራ ተወላጆች ላይ መጠነ ሰፊ የንብረት ዝርፊያ ተፈጽሟል። በዚህም 150 ከብቶች፣ 60 ፍየሎችና በርካታ የጋማ ከብቶች በአጋዙ ታጣቂዎች ተዘርፈው መወሰዳቸው ተረጋግጧል። ዝርፊያው የህዝቡን የኢኮኖሚ መሰረት ለማዳከምና ለማፈናቀል ታቅዶ የሚከወን መሆኑን ነዋሪዎች ተናግረዋል። ዛሬም ድረስ በነዋሪዎች ላይ የሚፈጸመው ግፍ ያልቆመ ሲሆን የንጹሃንን ቤት የማቃጠልና ነዋሪዎችን የማፈናቀል ተግባር በስፋት እየተከናወነ እንደሚገኝ መረጃው ደርሶናል። ይህ በአማራ ተወላጆች ላይ ያነጣጠረ ጥቃት በአካባቢው ሰብአዊ ቀውስ እየፈጠረ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾችና የሚመለከታቸው አካላት ትኩረት እንዲሰጡት ጥሪም ቀርቧል። በቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከቀኑ 7 ሰዓት በፈጸመው ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበት መኪና መማረኩ ተገልጿል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ እጅግ ጠንካራ ግዳጆችን እየፈጸመ ሲሆን ከጠላት መዳፍ መኪና ማርኮ ከደብረ ማርቆስ ከተማ ማውጣቱን አስታውቋል። የ206ኛ ኮር አዳኝ ቡድን ከታህሳስ 24 እስከ ሚያዝያ 29 2018 ዓ.ም የተሳኩ ኦፕሬሽኖችን በመፈጸም ድሎችን ያስመዘገበባቸው ቦታዎችም ደብረ ማርቆስ፣ ሉማሜ፣ ቁይ፣ ደብረ ኤልያስ፣ ጎዛመን፣ ደጀን ከተሞች ላይ ሲሆን 41 የተሳኩ የቦምብ ጥቃቶችን በመፈጸም 168 የጠላት ኃይል በመሸኘት 105 የሚሆኑትን ከባድ ቁስለኛ ሲያደርግ ከ273 በላይ የጠላት ኃይል ጉዳት ደርሶበታል። 7 የሚደርሱ ካድሬዎች 50 አለቃ፣ 100 አለቃ፣ የኢንስፔክተርና የሻምበል ማዕረግ ያላቸው የጠላት አመራሮች ከሞቱት መካከል የሚገኙ ሲሆን 12 የሚደርሱ ፓትሮልና የጭነት መኪናዎች ከጥቅም ውጭ ሆነዋል። የጠላት ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ የምስራቅ ጎጃም ነባር ካድሬዎች ይገለገሉባቸው የነበሩ 2 መኪኖችንም ማውጣት ተችሏል። በጸረ መረጃ ኦፕሬሽን በሰራዊታችንና በህዝባችን የተሰገሰጉ ከጠላት ጋር ግንኙነት ያላቸው 27 ባንዳዎች በቁጥጥር ስር በማድረግ በ12ቱ ላይ አስተማሪ እርምጃ ተወስዷል ሲል አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ክፍል ገልጿል።
ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረሳቸውን ተያይዘውታል። ደቡብ አፍሪካ ከአፓርታይድ ነጻ ለመሆን በምታገልበት ወቅት በበርካታ የአፍሪካ ሀገራት ስትታገዝ እንደነበር ታሪክ ምስክር ነው። ነጻነቷን እንድታገኝ ብዙ የአፍሪካ ሀገራት በተለያየ መንገድ ረድተዋታል። ደቡብ አፍሪካውያን ዘመቻ ዱዱላ በሚል ስያሜ በስደተኛ የአፍሪካ ዜጎች ላይ ጥቃት ማድረስን ተያይዘውት ቀጥለዋል። ዋናው ምክንያታቸው ወረቀት ሳይኖራችሁ የስራ እድላችንን እየተቀራመታችሁ ነው የሚልም ነው። ሚያዝያ 20 2018 ዓ.ም ጆሃንስበርግ በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችበት ሰዓት በደረሰ አሰቃቂ የጥይት ጥቃት የ3 ኢትዮጵያውያን እና የ2 ናይጄሪያውያን ህይወት ማለፉ ተረጋግጧል። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ ምግብ ቤት ውስጥ በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ገልጸዋል። የግድያው መንስኤ በሀገሪቱ ከሚስተዋለው መጤጠል ጥቃት ጋር ይያያዝ ወይም አያያዝ በውል ባይታወቅም የፖሊስ መኮንኖች ግን ጥቃቱ በግለሰቦች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን የነጻነት ቀን በማክበር ላይ በነበረችበት ወቅት የተከሰተ በመሆኑ በሀገሪቱ የሚኖሩ ስደተኞች ላይ ስጋት ፈጥሯል። አብዛኛው የደቡብ አፍሪካ ኢኮኖሚ የተያዘው ነጭ በሆኑ ደቡብ አፍሪካውያን ነው። ያ እንዲመጣጠን እንደመጠየቅ በሌሎች የአፍሪካ ወንድሞቻቸው ላይ ጥቃት መፈጸማቸው እጅግ የሚያሳዝን ሆኖም ተገኝቷል። በመሆኑም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖቻችን ወቅታዊውን ሁናቴ ታሳቢ በማድረግ አስፈላጊውን ጥንቃቄ እንድታደርጉ የኮሚቴ አመራሮች ጥሪያቸውን አስተላልፈዋል። በመጨረሻም በባህር ማዶ ዘገባችን በሆርሙዝ የባህር ወሽመጥ ላይ በከባድ መሳሪያዎች የታገዘ የተኩስ ልውውጥ ተካሂዷል። ለዓለም የንግድ ሰንሰለት እጅግ ስትራቴጂካዊ በሆነው የሆርሙዝ ባህር ወሽመጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ወደ አዲስ ምዕራፍ በመሸጋገር ጠንካራ የተኩስ ልውውጥ ማድረጋቸው ተገልጿል። የአሜሪካ ባለስልጣናትና የኢራን ወታደራዊ አመራሮች እርስ በርስ የተኩስ አቁም ስምምነቱን ማንጣሰው በሚል አንዳቸው ሌላኛቸውን በመወንጀል ላይ ናቸው። ይሁን እንጂ ጥቃቶች መፈጸማቸውን አረጋግጠዋል። ይህም የዓለም የነዳጅ ገበያና የንግድ እንቅስቃሴ ከፋ ስጋት ላይ እንዲወድቅ አድርጎታል። አልጀዚራና ሮይተርስ እንደዘገቡት ከሆነ ደግሞ በደቂቃዎች ልዩነት የነዳጅ የዋጋ ጭማሪ አሳይቷል። የፕሮጀክት ፍሪደም መጀመርና መቋረጥ ለዚሁ አስተዋጽኦ እንዳለውም ተነግሯል። ፕሬዚዳንት ዶናልድ ትራምፕ በባህር ወሽመጡ መዘጋት ምክንያት ታግተው የሰነበቱ መርከቦችን ለማስወጣት ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ አውጀው የነበረ ቢሆንም በቅርቡ ግን ዘመቻው ለጊዜው እንዲቆም ትዕዛዝ ማስተላለፋቸው አይዘነጋም። እንደ ሮይተርስ ዘገባ ከሆነ ይህ ውሳኔ የተላለፈው ከኢራን ተወካዮች ጋር የመጨረሻ ስምምነት ላይ ለመድረስ ትልቅ እድገት ታይቷል በሚል ምክንያት እንደነበር መሆኑ ተገልጿል። ይሁንና አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ አሁንም እንደቀጠለች ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስን ጨምሮ የሌሎች ሀገራት የአየር መከላከያ ስርዓታቸውን የሚሰነዘርባቸውን ጥቃት ለመከላከል በዝግጅት ላይ መሆናቸውን ተናግረዋል። የኢራን አብዮታዊ ዘብ የባህር ኃይል በድጋሚ ማንም መርከብ ያለ እሱ ፍቃድ በባህር ወሽመጡ ለማለፍ የሚሞክር ከሆነ ቆራጥ ምላሽ እንደሚሰጥ በማስጠንቀቅ ዝቷል። ኢራን አሜሪካን ሲቪል አካባቢዎችን ኢላማ አድርጋለች በማለት የከሰች ሲሆን በቴህራን እና በአካባቢው የጸረ አውሮፕላን መከላከያ ስርዓቶች በንቃት ላይ መሆናቸው ተሰምቷል። የአሜሪካ ማዕከላዊ ህዝብ በበኩሉ ግጭት ከፍቶ እየተመታው ነው ማለት ምንድነው የሚል አንድምታ ያለው መግለጫ ሰጥቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለቱ ሀገራት የተቀናጀ ድርድር በማድረግ የባህር ወሽመጡን ለንግድ መርከቦች ክፍት እንዲያደርጉ ጥሪ አቅርበዋል። ምንም እንኳን እስካሁን ሁለቱም ወገኖች ለሰላም ዝግጁ ነን ቢሉም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ቀጠናው ወደ ሰፊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትን ደቅኗል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የዘገጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።